ከባሏ ጋር ሳይስማሙ ሲቀር ያ ትታኛለች። ከዛም እሱ እምቢ አላት። ከዛም ሸሪዓ ፍርድ ቤት ሄደችና ሸሪዓ ፍርድ ቤት ኒካ ወረደላት። ትክክል ነው ወይ አይደለም? አዎ ባል ፍቺ ተጠይቋል ፈታም ካለ ሸሪዓ ፍርድ ቤት ማውረድ ይችላል፣ ይወርዳል። አሳማኝ ምክንያት እሱን አልጠየቁም። እሱን ፍታኝ ብላ አልጠየቀችውም። እሷ ጠይቀዋለች። እነሱ ሳይጠይቁም ዝም ብሎ አወረዱላት እኮ። እሱ ተጠይቆ ከሆነ ከዚያ በኋላ ሸሪዓ ፍርድ ቤት ኒካ ማውረድ ይችላል። እሷ ጠይቀው አልፈታም ብሎ ከሆነ አሳማኝ የሆነ ምክንያት ኑሯት እምቢ ካለ የዘን ሸሪዓ ፍርድ ቤት የማውረድ ስልጣን አላቸው። እሺ የዘክሩ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም ኡስታዝ። ወአለይኩም ሰላም። እሱ ጥያቄ ነበረኝ። እሺ ጥያቄ አሁን ከኢትዮጵያ ስንወጣ ማለት ነው። ከኢትዮጵያ ስንወጣ ያኔ ለራሳችን ብለን ነው የወጣ ነው ማለት ነውና ቤተሰብ ገንዘብ ቢጠይቀን ምናምን ነገር ያኔ በልኩ መስጠት ነው ያለብን ወይስ አንተም ገንዘብህም የነሱ ነው ስላሉ ረሱላህ ሰለላሁ ዐለይሂ ወሰለም እንደዛ ነው ማካፈል ነው ያለብን እኩል? በሚያስፈልጋቸው መጠን ልክ ነው የምትሰጧቸው። አንተም ገንዘብህም የአባትህ ንብረት ናቸው ያሉት በሚያስፈልገው መጠን ልክ ልትሰጠው ይገባል ማለት ነው። እርሱ ሐዲስ ጃአ ረጁሉን ኢለ ነቢይ ሰለላሁ ዐለይሂ ወሰለም፣ አንድ ሰው ወደ ነቢዩ ሰለላሁ ዐለይሂ ወሰለም ጋር መጣና እንዲህ ሲል ጠየቃቸው፣ አንቱ የአላህ መልእክተኛ ሆይ አባቴ ገንዘብ እንደሰጠው ይጠይቀኛል፣ የመስጠት ግዴታ አለብኝ ወይ ሲላቸው፣ አንተ ወማሉከ ሊአቢክ አሉት፣ አንተም ገንዘብህም የአባትህ ንብረት ናቸው እኮ አሉት። ከዚህ የምንረዳው ዑለሞች ምንድነው አሉ? የጅቡ ዐለል ኢብን አን ያዕጢየ ሊአቢሂ ቢቀድሪ ልሓጃ ወየጁዝ ሊልአብ አን የእኹዘ ሚን ወለድ ሚን ማል ወለድህ ቢቀድሪ ልሓጃ ወለው ቢዱን ኢዝኒህ ወላኪን ላ የጁዝ ሊልኢብን አን የእኹዘ ሚን ማል አቢሂ ቢገይሪ ኢዝኒህ። አባት የሚያስፈልገውን መጠን ልክ እናት የሚያስፈልጋትን መጠን ልክ ልጆች ሊሰጧቸው ይገባል የሚለውን ነው የሚያስረዳው ሐዲስ እንጂ አንተም ገንዘብህም የአባትህ ንብረት ናቸው ሲሉ እንደፈለገ ማባከን ይችላል፣ ሁሉንም መውሰድ ይችላል ማለት አይደለም። በሚያስፈልጋቸው መጠን ልክ ነው እሺ የሚሰጣቸው። ይሄን እንደዛ ማለት እንደዛ ነው። ግን እንደዚህ አስቀምጡልን ስንላቸው ይሄ የሐቅ ምንም ማለት አይደለም፣ የእናንተ ብር ብናጠፋው የሚለው ሐሳብ ስለሚያመጡ ነው። ስህተት ነው። ሐቅ አለ መቻለም በሚያስፈልጋቸው መጠን ልክ ነው ያንን መጠቀም የሚችሉት። አይ ሴትም ስትሆን ወይስ ወንድም ብቻ ነው የሚመለከት? ሁላቸው። እሺ ዘከላው ኸይር ኡስታዝ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በተራ እንትን ነበረ የሆነ ጥያቄ ነበረኝ። ምን የሆነ ጥያቄ? አንድ ክርስቲያን ልጅ ነበርና በጣም ብዙ ክርስቲያን አለ ግን ኢትዮጵያ ላይ አንድ ብቻ አይደለም። ለመስለም ማለት መስለም ይፈልጋልና የሆነ እኔ ያን ያህል እውቀት የለኝም፣ ያው ለማስለም ያህል ማለት ነው። እና እሱን ለማስለም ፈልጌ ነበረ። ጓደኛሽ ነው? አይ ጎረቤት። እዚህ አንድ ነገር እንድትጠነቀቁ ፈልጌ ነው። እሰልምልሻለሁ ምናምን በቃ ምናምን ብለው እንትን እንዳይሸውዳችሁ። ብዙዎች እሰልምልሻለሁ ተብለው እንትን ውስጥ የገቡ ሴቶች ከፍረዋል። አብዛኞቹ ገብታችኋል። ወንድ የሆነ ነገር ካሰበ ሴት ልጅ በጣም መጥፎ ነው ይሆናል። የሚፈልገውን ከእርሷ እስኪያገኘ ድረስ ዋሽቶ ይቀርባታል። እነዚህ እሰልምልሻለሁ የተባሉ ሴቶች መጀመሪያቸው ላይ በጣም ጠንካራ ነበሩ። ቀስ ብሎ ወደ አፏ ይገባና የሚፈልገውን ካገኘ በኋላ መሀል ሜዳ ላይ አስቀርቷት ወዴትም እንደማትንቀሳቀስ ካወቀ በኋላ ልጅ አስታቅፏት ሊሆን ይችላል። ወዴትም አትሄድም ይችላል። የዛኔ ወይ ሜዳ ላይ ትወድቂያለሽ ወይንም ደግሞ ከኔ ጋር ትሆኛለሽ፣ እምነትሽን ትቀይራለሽ ይላታል። ለህይወቷ ስትል ተገዳ ትገባበታለች። ስለዚህ እንትን መረዳት ፈልጋለሁኝ ካለ ይዘሽው ነው እዚህ
አታናግርም። ይዘህና እና እውነትን መረዳት የምትፈልግ ከሆነ ከሙስሊሞች ጋር ለውሰደህ ያስረዳዋል። እነሱ በውሽ እጠብቃለሁ። እሺ ሰላም አለይኩም ሰላም። አለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ጥያቄ ነበረኝ። እሺ ከጋብቻ በፊት ሙስሊም ነኝ። ከጋብቻ በፊት ገላይን ማየት እና እንደፈለገ ፀጉሬን ማየት ምናምን ይችላል እንዴ ወንድ ልጅ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሊያገባ የፈለገ ሰው ነው። ፊትሽን ማየት ይችላል። ፊትሽን ማየት ይችላል። ፀጉርን የሚለውን በተመለከተ በዑለሞች መካከል ኺላፍ አለ። ግማሽ ዑለሞች ፀጉሯን ቢያይ ችግር የለውም ብለዋል። ሌሎች ደግሞ አይቻልም፣ ፊቷን ካየ በቂ ነው፣ ስለ ፀጉሯ ስለሌላው የሰውነት ክፍል ትንገረው መናገሯ በቂ ነው ይላሉ። ስለዚህ እኔ መስላለሽ መርሐባ። እሺ ሊቨርፑል እንደ ማንቻ አልነበርክ ነበር ሰው እሺ السلام عليكم. كيف حالك يا أخونا الغالي؟ الحمد لله تمام الحمد لله. እንትን ጥያቄ ያላችሁ ማለት ነው ጠይቅ አድርጉና ታች ወርዳችሁ ታብታብ አድርጉልን። እሺ ጥያቄ ያላችሁ ጠይቁና ውረዱ። ስገቡ ደግሞ ጫጫታ ካለ ከቻላችሁ ሚዩት አድርጉ። ጥያቄ ያላችሁ እየጠየቃችሁ ውረዱ። ክርስቲያኖች ጥያቄ ካላችሁ ገቡ። ባረከላሁ ፊኩም። ተራ በተራ ፋያ ጥያቄ ያለክ ሚዩት አድርጊ። ቤዚ ሚዩት አድርጊ። ኦኬ አብዱሪ ጥያቄ ያለክ? አብዱሪ እሺ አውሩ። ايش ጥያቄ ያለው አለ? شنو سؤالك؟ شنو سؤالك؟ ماشي. وعليكم السلام ورحمة الله.